አዲስ አበባ ከወትሮ በተለየ ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ተዘጋጅታለች። የጉባኤው ተሳታፊዎች የኢትዮጵያን ባህልና እሴት የሚመለከቱበት ብሎም የከተማዋን ለውጥ በጉልህ የሚያሳዩ የተከናወኑ የልማት ስራዎች በግልጽ አመላካሽ ናቸው። ከከተማዋ ዝግጅት ባሻገር ታዲያ ሆቴሎችም እንግዶችን ተቀብሎ ለማስተናገድ ተሰናድተው አጠናቀዋል። ሆቴሎች ለእንግዶች የኢትዮጵያ ባህላዊ ምግቦችን ከማስተዋወቅ ጀምሮ ለሚሰጧቸው አገልግሎቶች ጥሩ የሚባል ዝግጅት ማድረጋቸውን ተናግረዋል። ፕራይሲንግን ጨምሮ ሰርቪሱ ምን መሆን አለበት የሚለውን ባህላዊ ምግቦችንም እንዲሁም ዘመናዊ ምግቦችን ያካተተ ሩሞቻችን ለእንግዶቻችን ምቹ እንዲሆን አድርገን ዝግጅት አድርገናል። የሀገርን ኢሜጅ ከማስተካከል አንጻርና ኢትዮጵያ የእውነትም እንግዳ ተቀባይ መሆኗን ለማረጋገጥ የሚደረግ ስለሆነ ፕራይሱን ዲስካውንት አድርገናል። እንዲሁም ከዌልካሚንግ ጀምሮ እነሱን ለመቀበል ያዘጋጀናቸው ፕሮግራሞች ይኖራሉ። አፍሪካ ህብረት ምስረታ ጋር የተገናኙ 9 ትልልቅ አዳራሾች አሉን። ከ25 ሰው እስከ 1000 ሰው መያዝ አኮሞዴት ማድረግ የሚችሉ እነሱንም ደግሞ የአፍሪካ ህብረትን በመሰረቱ ሰዎች ስም ነው የሰየምነው። የመጀመሪያው የኩሪፍቱ አፍሪካን ቪሌጅ እና የአፍሪካ ህብረት ግንኙነት ይሆናል ብለን እናስባለን። አንድ አመትም ስለሆነው ገና ከጀመርን ማለት ነው ስለሚሆነው እንዳጠቃላይ ግን በጣም ሰፊ ዝግጅቶች አድርገናል። የመጀመሪያው ከምግብና ከመጠጥ ጋር ተገናኝቶ ሁሉንም የአፍሪካ ምግቦች የሚያዘጋጁ ሰዎችን ባለሙያዎች ካሁን በፊት የሳውዝ አፍሪካ መንዝ፣ የኬንያ መንዝ እያለን የተለያዩ የአፍሪካ ሀገራትን አንዳንድ መንዝ እየሰጠን የተለያዩ ምግብ ከሀገራቸው ዲጄዎች እያመጣን እያስተዋወቅንና እዚህ አካባቢ እያዘጋጀን የነበርና ልጆቻችን በዛ ልክ ሰልጥነዋል። ከኤርፖርት እንዲሁም ከአፍሪካ ህብረት ወይም ደግሞ ከዚህ ወደ አፍሪካ ህብረት የሚወስዱን ሸትል ባሶች አዘጋጅተናል እንደ ዝግጅት ማለት ነው። ከዛ በተጨማሪ ጎን ለጎን የሚደረጉ ከአፍሪካ ህብረት መሪዎች ጉባኤ ጎን ለጎን ሊደረጉ የሚችሉ ሚቲንጎች ካሉ ለነሱ የሚሆኑ ቪዲዮዎችን የማዘጋጀት ስራዎችን ሰራ ቆይተናል። እንዳጠቃላይ ደግሞ ዲፕሎማቲክ ኮሚኒቲውን ሊያስተናግድ የሚችል የሰርቪስ ቲም በማዋቀር እነዚህ ስፔሻሊ መልቲሊንጓል የሆኑ ልጆችን በማዘጋጀት የተለያየ ቋንቋ የሚችሉ ልጆችን አዘጋጅተን ሬዲ አድርገን እየጠበቅን ነው ማለት ነው። ለአፍሪካ ህብረት ጉባኤ የሚመጡ እንግዶችን ለማስተናገድ በሆቴሎች ላይ ምንም አይነት የዋጋ ጭማሪ እንዳይኖር በቂ ዝግጅት ተደርጓል ያሉት ደግሞ የአዲስ አበባ ሆቴል ባለንብረቶች ማህበር ፕሬዝዳንት አስቴር ሰለሞን ሲሆኑ ለጉባኤው የሚመጡ እንግዶች በሚያገኙት አገልግሎቶች ተደስተው ተመልሰው እንዲመጡ ማድረግ ይገባል ይላሉ። በ39ኛ የአፍሪካ ጉባኤ ላይ ለሚመጡት እንግዶች ሆቴሎች የሚችሉትን ያህል ተዘጋጅተዋል። ሰራተኞቻቸውን በማዘጋጀት በኦሪየንቴሽን ትሬኒንግ በመስጠት የሚሰጡት የሚያቀርቡት ሰርቪስም የኛን ባህል የእንግዳ ተቀባይነታችን የሚያሳይ የብዙ ህዝቦች ማዕከል መሆኗን አዲስ አበባ ሀገራችን ውስጥ ብዙ ብሔር ብሔረሰቦች መኖራቸውን የሚያሳዩ ከጊዜ ወደ ጊዜ በየሆቴሎቹ እየተለመዱ የመጡ ነገሮች ናቸው። በተጨማሪ ደግሞ አፍሪካንም የሚመስሉ ዝግጅት ይደረጋል በተለያዩ ሆቴሎች ላይ። ይሄኛው ጉባኤ ምናልባት በጣም የተለየ የሚያደርገው ቀደም ሲል የዛሬ 2 ዓመት ምናምን ጀምሮ አዲስ አበባ ላይ ብዙ ስራዎች እየተሰሩ ነው። አሁን ግን አብዛኛው ተጠናቆ ሰው ማንኛውም ጎብኚ በእግሩ ሄዶ በአይኑ አይቶ የሚደሰትባቸው ግንዛቤ የሚወስድባቸው ናቸውና ሆቴሎችም ይሄንኑ መረጃ በመስጠት ከሌሎች ከቱር ኦፐሬተሮች ጋር በመቀናጀት ምናልባት ከስብሰባ ጊዜያቸው ትንሽ አራዝመው እንዲቆዩ ለሆቴሎችም ጥሩ ነው፣ ለሀገራችንም ለገቢው ለሁሉም ጥሩ ነው። ማህበራችን የሚመጡት እንግዶች አቅማቸውን የሚያገኙትን አገልግሎት የመጠነ ዋጋ እንዲያቀርቡ ለሆቴሎችም ይሄንኑ እንነግራለን። እኛም የምንፈልገው ይሄንን ነው። እንግዶቹም ነገ ተመልሰው የሚመጡበትን አይነትና ለከፈሉት ዋጋ ደግሞ የሚመጣጠን አገልግሎት እንዲሰጡ በየጊዜው በምናደርገው ምክክርም የምናደርገው ነገርና ሆቴሎቹም ይሄን ከግንዛቤ አስገብተው ያልተጋነነ ዋጋ እና አገልግሎት ጥሩ አገልግሎት ይሰጣሉ ብዬ አስባለሁ። የአፍሪካ ህብረት የመሪዎች ጉባኤ ለሆቴል ኢንዱስትሪው ከሚያበረክተው አስተዋጽኦ ባሻገር የሀገርን ገጽታ ለመገንባትና የውጭ ምንዛሬ ለማስገኘት ትልቅ ድርሻ አለው። ሀገሪቷን በጥሩ እንግዳ ተቀባይነት ያስተዋውቅልናል። ለሌሎች ዓለሞችን ድጋሚ እንዲመጡ የሚያስተዋውቅልን ጊዜ ነው ብዬ አስባለሁ። የውጭ ሀገር ከረንሲን ኢትዮጵያ ልታገኝ የምትችልበትን ነገር እናመቻቻለን። እኛ እንደ ቢዝነስ ብዙ ኢንካሞች ኤክስፔክት እናደርጋለን ከነዚህ አይነት ስራዎችና ብዙ ገንዘብ ባገኘን ቁጥር ብዙ ተጨማሪ ኢንቨስትመንቶች ሀገራችን ላይ አሁን ሌሎች ቦታዎች ላይ እየገነባን ስለሆነ እሱ ላይ ፈሰስ እያደረግን ተጨማሪ ኢንቨስትመንቶችን የምናፋጥንበት ይሆናል። ተጨማሪ የሰው ኃይል የስራ እድል መፍጠር የምንችልበትን አጋጣሚዎች ሁሉ ይፈጥርናል። ዘርፈ ብዙ ነው፣ ሰንሰለቱ ረጅም ነው። ለሆቴል አገልግሎት ወይም ለቱሪዝም በአጠቃላይ አገልግሎት ለመስጠት የሚፈለገውና
እነዛ በዛ ውስጥ ያሉት ሰዎች ሁሉ ስለሚጠቀሙ ኢኮኖሚ ጠቀሜታው በጣም ከፍተኛ ነው። የዘንድሮ 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7 እና 8 ቀን 2018 ዓ.ም ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በህብረቱ ዋና መቀመጫ አዲስ አበባ ይካሄዳል።